ሰላም ፋሚሊ እንዴት ናችሁ? ለዛሬ ይዤላችሁ የመጣሁት ስለ ጂሜል አካውንታችን እንዴት ፕሮቴክት ማድረግ እንዳለብን ነው። ብዙ ሰዎች የሚመስላቸው ጂሜል አካውንታችን ፓስወርድ በማስቀመጥ ብቻ ፕሮቴክት የምናደርገው ይመስላቸዋል። እኛም ሁል ጊዜ እንደዛ ይመስላል። ነገር ግን በዛሬ የምናያቸው በተወሰኑ ሴቲንጎች በማጥፋትና በማብራት ብቻ የጂሜል አካውንታችን ከሀከሮች እንዴት መከላከል እንደምንችል እናያለን። ወደ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይህን ቪዲዮ ላይክ አድርጋችሁ ጀምሩት። በመጀመሪያ በጣም የምናየው ነገር ምንድን ነው? የትኞቹ ሴቲንጎች ቢበሩ ወይ ደግሞ የትኞቹ ሴቲንጎች ቢጠፉ ነው ጂሜላችን ወይ ደግሞ ጉግል አካውንታችን ጤነኛ የሚሆነውን እናያለን። የመጀመሪያው መብራት ካለብን የጂሜል አካውንቶች አንዱ ወይ ደግሞ የጂሜል ሴቲንጎች የመጀመሪያው ቱ ስቴፕ ቬሪፊኬሽን ተርን ኦን መደረግ አለበት። ሁለተኛው ፎን እና ሪከቨሪ ፎን ኤንድ ሪከቨሪ ጂሜል አድ መደረግ አለብን። የሆኑት አፖች ሪሙቭ መደረግ አለባቸው። አራተኛው የጂሜል አካውንታችን ወይ ደግሞ የጂሜል አካውንታችን ፓስወርድ እና የተያያዙ መረጃዎች ከስልካችን ወይ ደግሞ ከማይረባ ቦታ ማስቀመጥ የለብንም። ሌላኛው አምስተኛው የምናየው የጂሜል ትራክ ወይ ደግሞ ጂሜል ሎኬሽን ትራክ እንዳያደርግ የመከልከል እና ዲሴብል የማድረግ ሁኔታዎች ይሆናሉ ማለት ነው። ስለዚህ የመጀመሪያው ስናይ የጂሜል ቱ ቬሪፊኬሽን ወይ ደግሞ ቱ ፋክተር አውቶንቲኬሽን የጂሜል ምንድን ነው ስንል በቀላሉ ወደ ጂሜል አካውንታችን ስንገባ ወይ ደግሞ ወደ በተለያየ መንገድ ወደ ሆነ አፕ ስንገባ ሁለት ስቴፕ እንደምናደርገው በመጀመሪያ በፓስወርዳችን ከዛ በኋላ ደግሞ ሌላ ፓስኬ ወይ ደግሞ ሌላ ሁለተኛ ቬሪፊኬሽን ስቴፕ ያስፈልገናል ማለት ነው። ይሄ በምናደርግበት ጊዜ በጣም የሚጠቅምን ምንድን ነው? ሰዎች የኛን ፓስወርድ በስህተት ቢያገኙት ወይ ደግሞ ሀከሮች ፓስወርዳችን አክሰስ የማድረግ እድል ቢገጥማቸው ሁለተኛው ፓስኬ ስላለ ጂሜላችን በቀላሉ እነሱ ጋር ሎጊን ሊሆን አይችልም፣ ሀክ ሊደረግ አይችልም ማለት ነው። ሁለተኛው ፎን እና ጂሜል ሪከቨሪ ማስቀመጥ ለምን ይጠቅመናል የሚለው ስናይ ደግሞ በቀላሉ ጂሜል ወይ ደግሞ ፎን ሪከቨሪ ማስቀመጥ ማለት እኛ ጂሜላችን ብናጣው ወይ ደግሞ ሀክ ብንደረግ ሊሆን ይችላል ወይ ደግሞ ስልካችን ቢጠፋ እና ከስልካችን በተለያየ መንገድ ጂሜላችን ቢወጣብን በሪከቨሪ ኢሜል አማካኝነት ወይ በስልክ አማካኝነት በሚሰጠን ጉግል በሚሰጠን መረጃ እንደገና ጂሜላችን አክሰስ እንድናደርግ ይረዳናል ማለት ነው። ይህንን እንዳደርግ ያደርገናል። ሁለቱ በጣም ወሳኝ ነገር ናቸው። ሶስተኛው ሰርድ ፓርቲ አፕ ሪሙቭ መደረግ አለበት ብለን የምንለው ምንድነው ሰርድ ፓርቲ ስንል በቀላሉ ጂሜል አካውንታችን በመጠቀም የተለያዩ አፖች ወይ ደግሞ የጂሜል አካውንታችን የተለያዩ አፖች አክሰስ እንዲያደርጉ እንፈቅድላቸዋለን። ለምሳሌ ቲክታክ ስትጠቀሙ፣ ፌስቡክ ስትጠቀሙ ወይም ሌሎች አፖች ስትጠቀሙ ጂሜል አካውንታችሁ ሳይኒን እንድታደርጉ መጀመሪያ ይጋብዟችኋል ማለት ነው። ስለዚህ ሳይኒን ስናደርግ ኦልሬዲ እኛ ለሶስተኛ ወገን አፕ ጂሜላችን አክሰስ እንዲያደርግ ፍቃድ እየሰጠነው ነው ማለት ነው። ስለዚህ ከዛ ሳይኒን ካልንበት ቀን ጀምሮ ጂሜላችን በቀላሉ አክሰስ ያደርገዋል ማለት ነው ያኛው የሶስተኛው አፕ። ስለዚህ ብዙ ጊዜ እኛ የምንቸገረው የሆነ አፕ ሳይኒን እናደርጋለን ጂሜላችን ሳናውቅ የአፑ ነገር ሳናጣራ ከዛ በኋላ ይሄንን ሳይኒን ያደረግነው ጂሜል እንረሳዋለን አፑ ማለት ነው። ከረሳነው በኋላ ምናልባት አፑ የታመነ ካልሆነና ለሀከሮች የሚያጋልጥ ከሆነ በዛ የእኛን መረጃ ሙሉ ይዞ ሊወስድብን ይችላል ማለት ነው። ስለዚህ የሆነ አፕ ተጠቅመን ከጨረስን በኋላ ሎጋውት ማድረጋችን መርሳት የለብንም። ሎጋውት ማድረግ አለብን ማለት ነው። ወይ ደግሞ በጣም ታማኝ ካልሆነ አፑ ዝም ብለን ጂሜላችን የሆነ ቦታ ላይ መክተት የለብንም ማለት ነው። ሶስተኛው ፐርሰናል ስልካችን ላይ ጂሜላችን ሴቭ ማድረግ ወይ ደግሞ ማነው አራተኛው ፐርሰናል ስልካችን ላይ ሊሆን ይችላል፣ ኖትቡክ ላይ ሊሆን ይችላል፣ ቴሌግራም ሜሴጅ ሊሆን ይችላል ወይ ደግሞ ጂሜል የከፈትን ጊዜ እዛው ጂሜል ላይ እዚህ ጋር ሴቭ ላድርግላችሁ ምናምን ይለናል። ይሄንን ሴቭ ካደረግን ደግሞ የኛ ፓስወርድ የኛ የጂሜል መጠበቂያችን ፓስወርድ ሀክ የመደረግ እድሉ በጣም ከፍተኛ ይሆናል ማለት። ስለዚህ ይህንን ጥንቃቄ ማድረግ አለብን። ሌላው ተርን ኦፍ ሎኬሽን ሂስትሪ ነው። ሎኬሽን ሂስትሪያችን ተርን ኦፍ ስናደርገው የምንጠቀመው ምንድን ነው? ጉግል የኛ በእያንዳንዱ ያለንበት ቦታ ማፓችን የተከተለ ያለንበት ሎኬሽን ሂስትሪ ላይ ያስቀምጣል ማለት ነው። ስለዚህ እኛ እንዲቀመጡ ወይ ደግሞ እኛ እንዲጠቀሙ የፈቀድላቸው የሶስተኛ ወገን አፖች የእኛን ሎኬሽን እና የእኛን ኢንፎርሜሽን በቀላሉ ያገኛሉ ማለት ነው። ስለዚህ እኛ ይህንን ነገር እንዲታወቅብን ማፈልግ ከሆነና ለፕራይቬሲያችን ከተጠነቀቅን የት እንዳለን ሰው እንዲያውቅ ካልፈለግን እነዚህን የጉግል ሎኬሽን ሂስትሪ ተርን ኦፍ ማድረግ አለብን ማለት ነው። ተርን ኦፍ ማድረግ አለብን። ሌላው ደግሞ ዌብ ተርምስ እና አፕሊኬሽኖች ነው። ለምሳሌ እኛ ብዙ ጊዜ ዌብ አክቲቪቲ የምንላቸው አሉ። እነዚህ ጉግል ላይ ስንገባ በተለያየ ጉግል ሰርች ሊሆን ይችላል፣ የተለያየ አፕ ሰርች ስናደርግ ጉግል እነዚህን ሂስትሪ ዶክመንት አድርጎ ያስቀምጣል። ስለዚህ ቶሎ ከስር እንዲያጠፋልን ከፈለግን ይህ ደግሞ በጣም ለሀክ ያጋልጠናል። ሀከሮች ይህንን መረጃ ካገኙ የኛ ያለንን አክሰስ ሙሉ ሊያውቁት ይችላሉ ማለት ነው። ለምሳሌ ምን አይነት ኤክስቼንጅ እንዳለን፣ ምን እንደምንጠቀም፣ ጂሜላችን ለምን አክሰስ እንደምናደርግበት ሊያውቁት ስለሚችሉ ስለዚህ ማድረግ ያለብን ጉግል ለተወሰነ ጊዜ ሪከርድ ካደረገ በኋላ ቶሎ እንዲያጠፋልን ሂስትሪያችን ዲሊት እንዲያደርግልን የጉግል
አክቲቪቲ ዌብ ኤንድ አፕሊኬሽን የሚለው ማጥፋት አለብን ማለት ነው። ሌላኛው ይህን ያህል ስለ ጎግል ካል ጎግል በጣም ምናልባት ጎግላችን መጠበቅ ምን ያህል ጥቅም እንዳለው ለማንኛውም ሰው ግልጽ ነው። በቢሊዮን የሚቆጠር ሀብቶች ነው እየጠፉ ያሉት። በጣም በሰከንዶች በደቂቃዎች በጣም ብዙ ኢሜሎች ሀክ ይደረጋሉ። ስለዚህ ከዚህ ለመጠበቅ ቱ ፋክተር በጣም አስፈላጊ ነገር ነው። ቱ ፋክተር እንዴት እናደርጋለን የሚለው እናያለን ማለት ነው። መጀመሪያ አካውንታችን እንከፍታለን። የጎግል አካውንታችን ከከፈትን በኋላ በላይኛው አካባቢ በቀኝ ሳይድ ማኔጅ አካውንት ምትላለች፣ እሷን እንነካለን። እሷን ከነካን በኋላ ቀጥታ ወደ ሴኩሪቲ ይወስደናል። ሴኩሪቲ የሚለው እንነካና ሴኩሪቲ የሚለው ከነካን በኋላ ቱ ስቴፕ የሚል አለ። ከዚህ መካከል ስታርት ስንለው ጉግል ቁጥር አለ፣ ስልክ ቁጥር ጨምሩ የሚል አለ፣ ሪከቨሪ ጨምሩ የሚል አለ፣ እንዲሁም ደግሞ ቱ ፋክተር ጨምሩ የሚል አለ። እነዚህን ሁሉ ጨምረን በጣም ቀላል ነው። ቬሪፊኬሽን ሜትዳችን ጂሜል ሊሆን ይችላል፣ ወይ ደግሞ ጂሜል ከሆነ ቀጥታ ጂሜል አድ ስናደርግ የዚህኛውን ኮድ ኮፒ በማድረግ እዛኛው ፔስት በማድረግ አክቲቭ እናደርገዋለን። ስልክም ከሆነ እንደዚሁ ስልክ ይልክልናል ማለት ነው። ስልክ ወደ ስልካችን የሚላከው ቴክስት ወስደን እዛ ላይ ፔስት በማድረግ ኢኔብል እናደርገዋለን ማለት ነው። ስለዚህ እነዚህን ኮዶች በማስተካከል ብቻ መጨረሻ ተርኖን በማድረግ የጉግል አካውንታችን በጣም ሴፍ ማድረግ እንችላለን። ከብዙ ውድመት ከብዙ ነገር ነፃ መሆን እንችላለን ማለት ነው። ሀሳብ አስተያየታችሁ በዚህ ላይ ያስቀምጡ፣ ወይ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በጣም ይጠቅማችኋል። እንደዚህና ሌሎች ቴክኖሎጂ ነኮች እና ጠቃሚ መረጃዎች እንዲደርሷችሁ ከፈለጋችሁ ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።